እንደዚህ ደብዳቤ ጽፈው ነው መጀመሪያ ደብዳቤ ለቡታጅራ ቅርንጫፍ የጻፉት ትብብር እንዲደረግላቸው ይሄው በእጅ አሻራ የፈረሙት ነፊሳ ሙሳ እናት፣ ከድር ኑርሰቦ ወንድም፣ ኑርሰቦ ረዲ አባት። ከድር በፊርማው ፈርመዋል፣ እናትና አባት በአሻራቸው ፈርመዋል። ተግባባን? ይሄው የምታዩት ደብዳቤ ምን ይላል? ከላይ በርዕሱ እንደተጠቀሰው እኛ ወይዘሮ ነፊሳ ሙሳ፣ አቶ ከድር ኑርሰቦ፣ አቶ ኑርሰቦ ረዲ የተባልነው ነው ነዋሪነታችን እዚሁ ቡታጅራ ከተማ 0 ቀበሌ ነዋሪ የሆነን ሲሆን ልጃችን ወይዘሪት ሌይላ ኑርሰቦ ረዲ የተባለች በህጋዊ መንገድ ለስራ ወደ ሳውዲ አረቢያ የሄደች ቢሆንም በምትሰራበት ቤት ታዳጊ ልጅ ገድለሻል በማለት 11 ዓመት ከታሰረች በኋላ 2 ሚሊዮን የሳውዲ ሪያል እንድትከፍል እና መክፈል ካልቻለች በሞት ፍርድ እንድትቀጣ የሳውዲ ከፍተኛ ፍርድ ቤት ወስኖባታል። ይህም የተጠቀሰው ከፍተኛ ገንዘብ ከኛ አቅም በላይ በመሆኑ በመላው ኢትዮጵያውያን ርብርብ በሶሻል ሚዲያ የተሰበሰበ በመሆኑ ይህንን ገንዘብ ማለትም 1,621,858 ከ09 ሪያል ወደ ምንዛሬ ተቀይሮ ወደ ሳውዲ ቃውንስላ አካውንት በእንደዚህ ባንክ በእንደዚህ ቁጥር ወደ ሳውዲ ይሄው በዚህ ሴሪያል ነምበር እንዲላክልን ለኢትዮጵያ ንግድ ባንክ የጻፉት ደብዳቤ ነው። በእጃቸው ፈርመው ይህንን ወረቀት ተይዞ ባንኩ ይሄው ትብብር ይደረግላቸው ተብሎ የተጻፈው ነው። ፌክ ነው ምንድነው? ይሄው በዚህ አካውንት በተጽፎ ነው ብሩ የተላከው። ይሄው እናት ፈርማ፣ አባት ፈርሞ፣ ወንድም ፈርሞ ይሄው መቼ ነው ያስገቡት? ይሄው ቀኑ 01/02/2024 ከማ አካውንት ወጥቶ ነው እንትን የተባለው። ይሄው ነፊሳ ሙሳ፣ ከድር ኑርሰቦና ኑርሰቦ ረዲ አባት ከዚህ አካውንት ብር የላካችሁት በዚህ አካውንት ነው። ስክሪንሾት አንሱ። በሶስት ሰው ስም ቲም ሌላ እዚህ ጋር ምንድነው የሚያገባው? በእኛ ስም የተሰበሰበ ብር የለም። ያው የተላከው በዚህ ነው ወደ ሳውዲ። ምን ይላል ይሄ? በእንደዚህ ነገር ተልኮ ስንት ብር ነው የተላከው? ቅድም ያሳየኋችሁ ነው። ይሄው የትብብር ደብዳቤ ጠየቅንባቸው። ይብላኝ ኦሪጂናል ባንይዝ ቀሽም ስራ የምንሰራ ሰዎች አይደለንም። ተግባባን? ይሄ ደግሞ ብሩ መድረሱን ከዛ ከሪያል ኤምባሲ ተረጋግጦ መግባቱን ያረጋገጡበት ወረቀት ነው። ኦሪጂናል። ስለዚህ እነዚህ የጠየቅናቸውን ብር የገባውን ብር ማየት ከቻላችሁ ይሄው ያስገባነው ወደ ሳውዲ ሪያል 2024 ፌብሩዋሪ 14 1,621,000 ለምን እዛ 400 ምናምን ሺህ ስለነበረ ተሞልቶ 2 ሚሊዮን ሪያል እንዲሆን ሙሉ ብሩን ከዚህ የተሰበሰበው 38 ሚሊዮን ነበረ። ያንን ብንዘረዝረው ከብሩ በላይ ነው። የጎደለችዋን ብቻ ከኢትዮጵያ ዘመንዝረን እንዲላክልን ፈልገን ያንን ላክን። አለቀ። 9 ሚሊዮን ብር አሁንም በእነዚህ በሶስቱ ሰዎች ስም አካውንት ላይ ነው። ቲም ሌላ ምናምን እንደዚህ አርጋችሁ ዝም በላችሁ በላችሁ ጭጫላችሁ ምናምን አይሰራም ወንድሜ። ሌብነት ቦታ ላይ የምታገኘን ሰዎች አይደለንም። ይሄው የተላከበት ዶክመንት ይሄው ትራንስፈር ነምበሩን ከፈለክ ባንክ ነምበሩን ኮዱን ከፈለክ ምን ያህል ብር እንደተወሰደና እንደተላከ ምን ያህል ብር አካውንቱ ላይ እንደገባ ዶክመንት አለን ስንል ዝም ብለን አይደለም። ይሄ ሁሉ የምታየው ዶክመንት በሷ ጉዳይ የ2 ዓመት ምናምን ስንለፋ ስንደክም የነበርነው ነው። ይሄ ሁሉ ዶክመንት ምን ልላችሁ ነው? ቤተሰቦች
የሰው ልጅ ዶክመንት በየቦታው አይሰጥም። ይሄ የነፍስ ጉዳይ የሆነ ነገር ማንም ተራ ሰው መጥቶ አሳውቅ ምናምን ስላለ የምንሰጠው ነገር አይደለም። ስለዚህ ይህንን በዚህ ደረጃ ካሳየናችሁ ዘንድ ይህንን ነገር እንደው ቀርጻችሁ ትለቁታላችሁ። መቼም ለአዎንታ በርሲሳ ብታደርሱልኝ በውስጥ ማናገሪያለሁ። እነዚህን ዶክመንቶች ለሱ መላክ ፈልጋለሁ። ለአዎንታ በርሲሳ መላክ ፈልጋለሁ። ዞሮ ዞሮ አሁን ግለሰቦች ለሚያነሱት ሐሳብ ወር ደግሞ እንደዚህ በላችሁ ምናምን የሚለው ጉዳይ አይደለም። ዞሮ ዞሮ ጉዳዩ የእህታችን ጉዳይ ነው። ምንድነው የሆነ ያለው ነው? ፋይናሊ ምንድነው የምትለን ተስፍሽ ለሚለው ነገር እንደምታዩት እኛ ወደ ሳውዲ ልከን ከ2 ዓመት በፊት የሞት ፍርዱ እንደተነሳላትና ብሩ እንደተከፈለ እናውቃለን። ነግረውናል። የላክንበትም ዶክመንት አለ። እንቅፋት የሆነብን ነገር 2 ጉዳይ ነው። ልጅቷ 13 ዓመት ነው የተፈረደባት። ብሩን ስንልክ ስንት ዓመት ነበረ ደብዳቤው ላይ ያያየነው? ስንት ዓመት ታስራ የሚል ደብዳቤ ነበር ያያችሁት በስክሪፕቱ የተጻፈው ላይ? አንዴ ላሳያችሁ። እዚህ ጋር ለስንት ዓመት ታስራ ይላል? 11 ዓመት። ብሩ ከተከፈለ ምን ያህል ጊዜ ሆነው? 2 ዓመት ሆነው። የተፈረደባት ፍርድ 2 ነው። አንደኛው ወንጀሉን ስለፈጸመች 13 ዓመት ታስራ እንድትወጣ፣ አንደኛው ደግሞ 2 ሚሊዮን ሪያል ከፍላ እስሯን ጨርሳ እንድትወጣ የሚያሳስብ፣ ብሩን መክፈል ካልቻለች ግን የሞት ፍርድ እንደሚጠብቃት ገና ሚዲያው ላይ ሲመጣ የተነገረን ነገር የቀራት 6 ወር ነው። ብሩ ተሰባስቦ ከተመለሰላት ወዲያው ትፈታለች የሚል ነገር ነው። ለኛም ስንረባረብም ለነበር ነው ሰዎች። አዲስ ነገር የመጣው የዛሬ 2 ወር ነው። እስቲ ምንድነው የተፈጠረው? ዶክመንት እንፈልጋለን። ማመን አቃተንና ዶክመንት እንፈልጋለን። በቃ ምንድነው የተፈጠረው? ፍርድ ቤቱ ያወራበትና የወሰነበትን ዶክመንት ላኩ በሚልና አንገታቸውን በሚይዝበት ጊዜ በቃ ለማንም እንዳትልኩ ተብሎ የተወሰነ ዶክመንት ላኩልን ማለት ነው። በአረብኛ ፍርድ ቤቱ ያዘዘውን በአረብኛ የተላከው ዶክመንት ላይ 13 ዓመት እንደተፈረደባት የሚገልጽ ነው። በቀደም ዕለት ሀቢባ ቤት መጥቶ ከኢድ በኋላ ትፈታለች ሰርፕራይዝ ያሉን ምንም መቀየር የማይችሉትን ጉዳይ ነው ሰርፕራይዝ ያደረጉን። እነዛ ሰዎች አሁን ስልክ እያነሱ አይደለም። ተግባባን አይደል? እሺ። ስለዚህ ልጅቷ በትክክል ወረቀቱ ላይ ዶክመንቱ ላይ በተላከልን ወረቀት መሰረት 13 ዓመቱን ካልጨረሰች ምንም አትወጣም። ለዛ ደግሞ 1 ወር ከ27 ቀን ይቀራታል። እንዳልኳችሁ ደብዳቤው ላይ 11 ዓመት ብሩን ካስገባን 2 ዓመት በድምሩ 13 ዓመት ሆኗታል ማለት ነው። 13 ዓመት ጀስት ከታሰረችበት ቀን ተቆጥሮ በደብዳቤው መሰረት 1 ወር ከ27 ቀን ይቀራታል። ያ ቀን እንዲያልቅ ማለት ነው። እንደዛም ሆኖ ከዛ ቀኑ ከመድረሱ በፊት መግባት ያለባቸው ወረቀትና ክትትል አለ። ቶሎ አስገብቶ ቀኗ ሊያልቅ ስለሆነ ቶሎ ጉዳዩ ይለቅላት ይብሎ የማጣደፍና ስራዎችን እንዲፈቀድላትና ቶሎ እንድትወጣ ልክ ቀኗ በደረሰ በሁለተኛው ቀን በሶስተኛው ቀን እንድትወጣ የሚያደርግ ነገር ለማድረግ ጥሩ ውክልና ያለው ይህንን ጉዳይ ያለው የኤምባሲም ተጽዕኖ ኖሮ ማፋጠን መቻል ነበረብን። ኮሙኒኬት እያደረጉን አይደለም። 1 ወር ከ27 ቀን ይቀራታል። ይሄንን ቀን እስክትጨርስ ግን ቀድሞ ፕሪፕ የሚደረግ ነገር አለ። ስትወጣ
ወንጀሏ አደገኛ ስለነበረ 13 ዓመቷን ጨርሳ ነው የምትወጣው። ስትወጣ ብሩ ተከፍሎላታል። ስትወጣ ዲፖርት ነው የምትደረገው። ከዛ ከተፈረደባት እስር ቤት ወጣ መቆያ የሚባል ነገር አለ። እዛች ጋር ወረቀቶቹ ክሊን አውት ተደርገው ከወጡ በኋላ ነው ቀጥታ ዲፖርት የምትደረገው። ይህንን ለማድረግ ግን አሁንም ቀድሞ ከወር ከምናምን በፊቱ መዘጋጀትና ስራዎች መሰራት አለባቸው። ኮሚቴም ተወካይም የተባለው ሰው እየመለሰልን አይደለም። የኢትዮጵያ ኤምባሲም እየመለሰልን አይደለም። የሳውዲ እኛ እሪ እንላለን፣ ሶሻል ሚዲያ ላይ ፊት ለፊት ሆነን እንጠይቃለን፣ እየመለሱልን አይደለም።